ሰርካላ ሻንቲን ይዞ ቀጠቀጠው። ሊዱን ካላመጣ ገና የህይወት ዋጋ ትከፍላለህ ቢለውም ነገር ግን እሱ እስካሁን ድረስ ሊዱን ወይም ኪዱን አሳልፎ ለመስጠት ፍቃደኛ አይደለም። ድንገት ወደ ሰፈራቸው ወክ እያደረጉ ፊት ለፊታቸው ነበር ከች ብሎ ያገኟቸው። ስለዚህ እኔና አንቺ አሁን ብንሮጥ እኔ ባመልጥ አንቺን ሊይዙሽ ይችላሉ። ስለዚህ እኔን እንደያዙኝ አንቺ አምልጭና ለእነ ሚኪ ንገሪያቸው በማለት ኪዱን አስመልጦ እሱን ራሱ አሳልፎ ሰጠ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣው 241ን አፍላ ፍቅር ነው እንድትከታተሉ ይጋበዝኳችሁ። እና ሚኪ ብዙ ነገር ማስፈራራቻና ዛቻና ሩጫ ደርሶብናል። ከዚህ በኋላ ግን ይበቃናል። ስለዚህ ኪዱ ወደ ሰርካል መመለስ አለባት የሚል ውሳኔ ይወስኑና ለአሻንቲ ይደውሉለታል። አሻንቲም ስልኩን አንስቶ ወደ እነ ቃጭል መጥቶም እንዲህ በማለት ይነግሩታል። እኛ በየቦታው መሮጥም ሰልችቶናል። ስለዚህ ኪዱን አሳልፈ ትሰጣለህ፣ እኛም በሰላም እንኖራለን በማለት ሁሉም በአንድ አፍ ይስማማሉ። ነገር ግን እኔ ኪዱን እንኳ አሳልፌ ብሰጣትም ነገር ግን አንተ በካልቹ ስለመታኸው ቂጥ ደግሞ የክብር ጉዳይ ስለሆነ ተስካር አይተውንም ይለውታል። ስለዚህ ምን ይሻላል በማለት እንትናን መጋፈጥና ማሸነፍ ነው ያለብን በማለት በሙሉ ድፍረት አሻንቲ ይናገራል። ሰርካል ቀላል ሰው እንዳልሆነ ቢያውቁም ነገር ግን እሷ ደካማ ጎኑን ስለምታውቀው ስለዚህ አቅድና ሀሳብ አወጥተን ማሸነፍ እንችላለን በማለት በሀሳባቸው ይስማማሉ። ሁሉም በሀሳቡ ስለዚህ ለኪዱ ይደውልላትና ኪዱ ወደ እነሱ ጋር መጣ። እኔ እያንዳንዱን ነገር ያሳለፈኝን ስቃይ ቢያሳልፍበት ደስ ባለኝ፣ ነገር ግን የሚገባውን ቅጣት እንሰጠዋለን። ለዚህ ደግሞ እኔ ጋር ቆንጆ እቅዳለኝ በማለት ሀሳቧን ታዘባርጋለች። ለማንኛውም ምን ያደረሰብሽለት እኔ የምሰራ ሰራተኛ ነበርኩ። ወደድኩሽ እያለ ብዙ ነገር አሰቃይቶኛል። ደግሞ ማፈቀርኩሽ እያለ የግድ ነበረ በቦዲጋርዶቹ እጄንና እጄን አስይዞ ሲስመኝ ነበረው ሲልም እና ታዲያ አብራችሁ አልሆናችሁም ሲላትም አይ እንደዛ እንኳ ገና አልሆንም ነበረ፣ ምክንያቱም እሱም አፈቀርኩሽ ስለሚል ለዛ ነገር እንኳ ብዙም እንትን አልነበረም ስትለው በቃ እና ድንግለሽ በሚለው ተስማምተው እንግዲህ ሁሉም ማለት ነው በደስታ ይጨፍራሉ። በቃ እንደዛ ከሆነማን ለምን ብራምባር ሰበሮሎ ተብሎ አይጨፈርም ብለው እንግዲህ ይህ ጭፈራ ለቅሶ ሊሆን ማለት ነው። ሁሉም እንግዲህ በጭፈራ ድምቅ ሽብርቅ ካደረጉ በኋላ ሁሉም መለያየት እንዳለባቸው ሁሉም ወደ የፊናቸው ይለያያሉ። የዛ ጊዜ ነበር አሻንቲና ኪዱ ወደ ቤታቸው እየሄዱ ያለ ሰርካል እስከ ቦዲጋርዶቹ ፊት ለፊት ተገትሮ ያዩት። ስለዚህ ወዴት መሄድ እንዳለባቸው ግራ ስለገባቸው አሻንቲ ራሱን አሳልፎ ሰጥቶ እሷን ሊያስመልጣት ችሏል። ፍቅር ለዚህ ለሳምንት ፍቅር ወይም በሁለት ቀን ፍቅር ይዞት ነው ወይስ አይደለም ብሎ ጓደኞቹ ራሱ ቢጠራጠሩትን፣ ነገር ግን እሱ ከሱ ማምለጥ እንዳለባትና ደግሞም አለፍላጎቷ በዚህ ዘመን መያዝ እንደሌለበት ሁሉም ተረድቷል። ስለዚህ ወደደችውም ጠላችውም ፈቅዳ እንጂ ሳትፈቅድ ለምን ያስገድዳታል በሚለው ስለዚህ በዚህ ሀሳባቸው ሁሉም ተስማምተው ኪዱን ከዚች አባል ውስጥ በይፋ ኪዱን በዚህ አባል ውስጥ ወይም ጨርቆስ ውስጥ የነሱ አባል እንደሆነች በይፋ አውጇል። እስከዛሬ አመጣጧ ብዙም አላማረንም ምናምን እያሉ ሲያስቀሯት የነበረው ነገር ግን አሁን በሞቅ ባለ ድምፅ ሁሉም ኪዱ የኛ ጀማ ናት፣ ጥፋቷ ማለት ጥቃቷ ጥቃታችን ነው፣ ስለዚህ ልንከላከልላት ይገባም በማለት ቃጭልም እንግዲህ ሁሉም በአንድ አፍ መስክረዋል። ስለዚህ አሻንቲ ራሱን ይዞ ለምንድን ነው እንደዚህ አረክ እያለ ከተስካር እየቀጠቀጠው እያለ ምንም አማራጭ ስለሌለው ምንም እኔ ያረኩት ነገር የለም፣ ደግሞም እሷ መጣችብኝ እንጂ እኔ አልመጣሁባትም ቢለውም ነገር ግን እሱ ግን አንተን አይታ ነው። ስለዚህ እና ካሊብ ለጆኒ ያላለውን ኤላ አለኝ እያለ የሰፈሩ መሳለቂያና ማውሪያ ነው የማደርገው።
ገና ሚስቱን ቀምቶታን ብዬ ታላስወራሁበት እኔ ኤላ አይደለሁም ብሎ ፎከረብኝ። ይሄ ልጅ ገና በጊዜ ቅስሙን ካላሰበር ነው ወይም ካልሰበር ነው ብዙ ጣጣ ይዞብን ይመጣል እያለ ጆን ጎሽ ጎሽ እያለ ሰውየውን ሊያስገድለው ምንም ያክል አልቀረው። ኤላም ይህን በማየት ምን አስቦ ይሆን ወይም ዝም በማለቱ ሌላ ጭንቀት ሆኖበታል። ተናግሮና ቢደነፋና ወይም ቢደባደቡ አንድ ነገር ነው። ነገር ግን ዝም ያለ ነገር ውስጡ ምን እንዳለ ስለማይታወቅ በጥቂቱ መጠንቀቁ አይከፋም በማለት ለናታን ራሱ ሲያወራው ነበረ። ትንሽ ከቆዩ በኋላ ሰብሊ መታ ልታናግረው አንድ ጉዳይ ነበረ። ስለዚህ ላወራህ ነበር ጆ ስትለው ማውራት ከፈለግሽ አውሪ ይላታል በንቀት መልኩ። እሷም አይ የኔና ያንተ የግል ጉዳይ ነው፣ ስለዚህ እባክህ ለብቻችን እናውራ ስትለውም እሱ ግን ለብቻቸው ማውራት እንደማያስፈልጋቸውና ከካሌብ የሚደብቀው ሚስጥርም ሆነ ምንም እንደሌለ ፊት ለፊት እንድታወራ ያደርጋታል። እሷም እየተግደረደረች ወይም እንዴት ነው እንደዚህ የምትለው የግላችን ጉዳይ እንዴት ነው አደባባይ የምታወጣው እያለች በባለሳ ማውራት ካልፈለግሽ የራስሽ ጉዳይ ነው ብሎ የቆመችበት ጥሏት ይሄዳል። ሰብሊ በጣም ተናዳ እና በጣም ተበሳይታ ይሄ ካሌብን ከህይወቱ እንዴት ማስወጣት እንዳለባት ግራ ገብቷት ቆማ እያለ ቁጭ ብላ ኤላን ማሰብ ትጀምራለች። ኤላም በሀሳቡ እሷን ያስባታል፣ እሷም በሀሳቧ ታስበዋለች። ነገም ባይኗና በምላሷ የምትፈልገውን ጆ ነው። ጆ ይቅርታ አደረግኩልሽ እንዲላት ብትፈልግም ነገር ግን ዛሬ እሷ እንዳይደርስበትም ብታስጠነቅቀውም እሷ መድረሷ አይቀሬ ነው። ምክንያቱም ከዚህ በፊት ሁለተኛ አጠገቤ እንዳደርስ ብሎ ደርሳ ስለነበረ። ስለዚህ ሰብሊም መሲም የሰብሊ ጓደኛ ሄዳ ኤላን ታስጠነቅቀዋለች። ለምንድን ነው ህይወቷን እየበጠበቅ ያለው? ለምን አተዋትም? አንቺ ቆይ ከጆ ጋር እንድትሆን ትፈልጋል? እኔ ጓደኛዬ ከማንም ጋር ትሆን ከማንም ጋር ደስተኛ ሆና እንዴት ትኖር እንጂ እኔ የምመርጥላት አይደለም። እሷ የምትወደውን ታውቃለች። እኔ እኮ ግን ብተዋት እሷ አትሆኝም፣ ደግሞ ይሄን በደንብ ታውቂያለች በማለት በእርግጠኝነት ሆኖ ኤላ ይናገራታል። እሱንስ አውቃለሁ፣ ነገር ግን ቢያንስ እንኳ አንተ አጠገቧ እንድትደርስ ምክንያት አታርቃት። ለምን አንተ በዚህ ትይዛታለህ? ነገሩን ነግራኛለች ጆንን እንድትበቀለው እንደነበረና ጆን እንዳትበቀለው ደግሞ በፈለገበት ሰዓት እንድታገኛት እንድትስማማችሁ። ስለዚህ በዛ አማካኝነት እንደዚህ አጣብቂኝ ውስጥ ልጅቷን አትክተታ በማለት ለማንኛውም ማስጠንቀቂያ የመጨረሻ ብላ መሲ ለጓደኛዋ ሰብሊ ማስጠንቀቂያ ትሰጠዋለች ኤላን። ኤላም እሷን እያሰበ እኔ አሁን ከእሷ ፍቅር ይዞኛል ወይስ ስልክ ይዞኛል ወይስ ጆ ማናደር ስለምፈልግ ነው ከእሷ ጋር ያለሁት እያለ በሀሳብ መሰልሰሉን ጀምሯል። ነገር ግን ድብር ያላት መሲ ደግሞ ምንድን ነው ነገሩ ብሎ ሲጠይቃት ናታን ጉዳዩ እንዲህ ነው የጓደኛዬ ጉዳይ ነው በማለት ሚስጥሩን እንደምታፈቅረውና እንደማታፈቅረው እንድትነግረው ቢጠይቃትም የጓደኛዋ ሚስጥር አሳልፋ የምትሰጥ እንዳልሆነ ትገልጽ አድርጋ ትነግረዋለች። ነገር ግን እስከ መቼ መታገል እንዳለባት እና የእሷን ፍቅር ደግሞ መቼ ይፋ ወጥቶ እንደዚህ በሀሳቡም በጭንቀትም ከምትጨነቅ እውነቱን አውጥታ መቼ ነው የምገላገለው እያለች ወይስ አንተስ መቼ ነው የምትረዳኝ በማለት ሀሳብ ትሰጣለች። ነገር ግን ናታን ግን እኔ ሁለተኛ ፍቅረኛ ነህ ወይም የምር እንኳ እንደዛ ቢሆን እንኳ እኔ ከትምህርት ቤት ለቅቄ እሄዳለሁ እንጂ አንቺን እንደ ፍቅረኛ ማየት አልችልም በማለት ቅጭ ይነግራታል። እሷም ለምን እንደዚህ እንደሆነና ደግሞም ጥሩም አጋጣሚ እንደሆነ ጓደኛ ወደ ፍቅር ስትገናኝ በደንብ ስለሚተዋወቁ እምነትን ፍቅርን ባንድ ይኖራን በማለት ብትነግረውም ነገር ግን እሷን እንደዛ እንደማያስባት ሰብሊ መሲ ይሄን በሰማይ ቁጥር በጣም ተናዳና ተበሳይታ ቢሆንም ነገር ግን ምንም አማራጭ አልነበራትም። ከራሱ ጋር እየታገለ እንጂ ዛሬ የሚያፈቅረኛም ብላ የምታምነው መሲ ትንሽ ቆይታ ቃጭል ጋር ለመሄድ እንደወሰነ ይነግራታል። እሷም ልቧ የመሲና የሰብሊና የእሱ ታሪክ ተመሳሳይ እንደሆነ ትገነዘባለች። ሰብሊ ኤላን ታፈቅራለች በአፏ ደግሞ ጆን ትላለች። ናታንም በምላሱ ቃጭር ቢልም በልቡ ግን መሲ ጋር እንደሆነ ግልጽ ነው። ምክንያቱም ባለፈው ማንም ይሁን ማንም በአንቺ የሚመጣብኝ ከማንም አይበልጥም በማለት ፊቷ አረጋግጦ ነግሯታል። መሲ እንግዲህ ዛሬ ግራ ግብት ያላት ጓደኛዋ እንደዚህ በጭንቀት ውስጥ እያነቀሰች በፍቅረኛዋ ደግሞ እያለው
ሁለተኛ በዚህ ሁኔታ ብታናግረኝ ጥየሽው ጭራሽ ትምህርት ቤቱን ትቼ እሄዳለሁ ብሎ ተስፋ ያስቆረጣት ግራ ገብቷታል። አሻንት እንግዲህ ተንግዶ ወዲያ ምን ይደርስበታል የሚለውን ኔክስት ይዤላችሁ እመጣለሁ። ምክንያቱም አሁን ኪዱን አሳልፎ ይሰጣን የሚለው የማይሆን ነገር ነው። ምክንያቱም በጀማው በአንድ ድምፅ ኪዱ ለዛ አባል እንደሆነች ወይም የዛ ቤተሰብ አካል እንደሆነ ሁሉም ስለታወጀ፣ ስለዚህ በቅርብ ጊዜ ደግሞ እንግዲህ ቾምቤነትም ግንጃው ነህ በሚባል ሰበብ ጦስ ውስጥ እንደገባ፣ ስለዚህ ሁሉም በአንድ ላይ ተባብረው ይፋ የሚያወጡት ይሆናል። ውድና የተከበራቸው የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። ኔክስት ደግሞ 42 ይዤላችሁ እመጣለሁ። እስከዛው ድረስ እናንተ ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት ጋብዛለሁ።